ኦሪት ዘኍልቍ ምዕራፍ 12 ሙሴም ኢትዮጵያይቱን አግብቷልና ባገባት በኢትዮጵያይቱ ምክንያት ማርያምና አሮን በእርሱ ላይ ተናገሩ። እነርሱም በእውኑ እግዚአብሔር በሙሴ ብቻ ተናግሯልን? በእኛስ ደግሞ የተናገረ አይደለምን? አሉ። እግዚአብሔርም ሰማ። ሙሴም በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሑት ሰው ነበረ። እግዚአብሔርም ወዲያው ሙሴንና አሮንን ማርያምንም ሦስታችሁ ወደ መገናኛው ድንኳን ውጡ ብሎ ተናገረ። ሦስቱም ወጡ። እግዚአብሔርም በደመና አምድ ወረደ፣ በድንኳኑም ደጃፍ ቆመ። አሮንንና ማርያምን ጠራ፣ ሁለቱም ወጡ። እርሱም ቃሌን ስሙ፣ በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ ይገለጥለታለሁ ወይም በሕልም እናገረዋለሁ። ባሪያዬ ሙሴ ግን እንዲህ አይደለም። እርሱ በቤቴ ሁሉ የታመነ ነው። እኔ አፍ ለአፍ በግልጥ እናገረዋለሁ፣ በምሳሌ አይደለም። የእግዚአብሔርንም መልክ ያያል። በባሪያዬ በሙሴ ላይ ትናገሩ ዘንድ ስለምን አልፈራችሁም? አለ። እግዚአብሔርም ተቆጥቶባቸው ሄደ። ደመናውም ከድንኳኑ ተነሳ፣ እነሆም ማርያም ለምጻም ሆነች፣ እንደ አመዳይም ነጭ ሆነች። አሮንም ማርያምን ተመለከተ፣ እነሆም ለምጻም ሆና ነበር። አሮንም ሙሴን ጌታዬ ሆይ ስንፍና አድርገናልና በድለንማልና እባክህ ኃጢአት አታድርግብን። ከእናቱ ሆድ በወጣ ጊዜ ግማሽ ሥጋው ተበልቶ እንደሞተ እርሷ አትሁን። ሙሴም ወደ እግዚአብሔር እየጮኸ አቤቱ እባክህ አድናት አለው። እግዚአብሔርም ሙሴን አባቷ ምራቁን በፊቷ ቢተፋባት ስንኳን 7 ቀን ታፍር ዘንድ ይገባት ነበር። 7 ቀን ከሰፈር ውጪ ተዘግታ ትቀመጥ፣ ከዚያም በኋላ ትመለስ አለው። ማርያምም ከሰፈር ውጪ 7 ቀን ተዘግታ ተቀመጠች። ማርያምም እስክትመለስ ድረስ ሕዝቡ አልተጓዙም። ከዚያም በኋላ ሕዝቡ ከአጴሮት ተጓዙ፣ በፋራንም ምድረ በዳ ሰፈሩ።